የለውጡ መንግስት በዲሞክራሲያዊ መንገድ የስልጣን ሽግግር በማድረግና ተቆጣጣሪ ፖለቲካ ፓርቲዎች መገፋፋት በማስቀረት ለአፍሪካ ተምሳሌት መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ተናገሩ። ኢትዮጵያ ለዘመናት ሲባክን የነበረ የተፈጥሮ ሀብቷን ለኢኮኖሚ ለማዋል ዳግማዊ የአድዋ ጀግንነት ያስመሰከረችበት 7 የለውጥ ዓመታት ማለፋቸውን ያወሱት የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ መስቀል ጫላ ናቸው። የሀገር ሉዓላዊነት በማስጠበቅና ዜጎችንም ከተረጂነት አስተሳሰብ ከማላቀቅ አኳያ ደማቅ ታሪክ እየተጻፈ መምጣቱን የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም አስታውቀዋል። ውብሸት ጳውሎስ ዝርዝር አለው። የለውጡ መንግስት 7ኛ ዓመት የመስረታ በዓል በወላይታ ሶዶ ከተማ በሚገኝ ሁለገብ ስቴዲየም በድምቀት ሲከበር በስፍራው ተገኝተው መልእክታቸውን ያስተላለፉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የለውጡ መንግስት በዲሞክራሲያዊ መንገድ የስልጣን ሽግግር ያደረገበትና የተፎካካሪ ፖለቲካ ፓርቲዎችን ያቀፈ የካቢኔ አባላት አደረጃጀት ኢትዮጵያን በአፍሪካ አህጉር የመጀመሪያ ሀገር እንደሚያደርጋት ነው የተናገሩት። ዲሞክራሲያዊ በሆነ መንገድ የስልጣን ሽግግር ማካሄድ በአፍሪካ ፈጽሞ ማይታሰብን የታሪክ እጥፋት የተመዘገበበት ዕለት ነው። በፖለቲካው የስልጣን ርክብክብ ብቻ ሳይሆን የተገለሉና ለኢትዮጵያ ብዙም አስተዋጽኦ አይኖራቸውም ተብሎ አጋር ወይም ደግሞ ብዙም ያግዙ ናቸው ተብሎ የተገፈፉትን ወደ ኋላ የተጣሉትን በመሰብሰብ አንድ በማድረግ በፖለቲካ ፓርቲዎች መካከል የነበረን የመገፋፋት የሚፎካከሩን ናቸው እንጂ የሚቃወሙን አይደሉም የሚል ብልህ በመያዝ ምርጫ ብቻ ሳይሆን ኢትዮጵያን የሁሉም ናትና በጋራ እንስራ የሚል እሳቤ ፖለቲካ መንገድ በመከተላችን የተመዘገቡ የታሪክ ጥፋቶች በፖለቲካ መስክ እጅግ በጣም ድንቅ የሚባል ስራ በጋራ አሳክተናል። ለዚህ ስኬት ከምንም በላይ የለውጡ ባለቤት የሆነው መላው ህዝባችን ታሪኩን በደማቅ ቀለም ጽፎ ምዘክር ድርጊት ስለፈጸምን ኢትዮጵያ ትበተናለች ከተባለችበት ጠንካራና ሀያል ለምስራቅ አፍሪካ መድኃኒት ትሆናለች ተብላ እምነት የተጣለች ሀገር እንድትሆን ስላደረጋችሁ መላው የክልላችን ህዝብ በዚህ አጋጣሚ ላመሰግን ይፈቀድል። በሀገራችን የህብረ ብሔራዊ አንድነት የሚያሰርጹ ወንድማማችነትን የሚያጠናክሩና የስልጣኔ ማሳያ የሆኑ እሴቶች በለውጡ መንግስት እየዳበሩ መምጣታቸውን ያወሱት የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ መስቀል ጫላ በቀጣይም ወጣቱ ትውልድ እነኝህን እሴቶችን ይበልጥ በማጉላት ደማቅ ታሪክ መጻፍ ይጠበቅበታል ብለዋል። በሀገራችን የነበረው የተቃርኖ ፖለቲካ መገለጫ የሆነው ወንድማማችነትን ከማጠናከር ይልቅ ልዩነትን የሚሰብክ ከመተሳሰብ ይልቅ መጠራጠርን፣ ከመደጋገፍ ይልቅ መጠፋፋትን፣ ከመወያየት ይልቅ መከራከርን ባህል ወደ መሆን ተሸጋግሮ በኢትዮጵያውያን ወንድማማችነት መካከል አለመተማመንና ግጭት በከፍተኛ ሁኔታ እየተፈጠረ በሂደቱም ከፍተኛ ጉዳት ጥሎ አልፈዋል። የዲፕሎማሲያዊ ሉዓላዊነት ላይ የነበሩ ስብራቶችን ባለመጠገናቸው በእጅጉ ዋጋ አስከፍሎናል። የለውጡ መንግስት በሀገራችን የነበረው የፖለቲካ ምህዳር እንዲሰፋ ከዋልታ ረገጥ አስተሳሰብ ወደ መሃል እንዲመጣ ባለፉት 7 ዓመታት ትልቅ ስራዎች ተሰርቷል። በሂደቱ ስኬታማ ድሎች ተመስግቧል። በሀገራችን አልፎ አልፎ ይፈጠሩ የነበሩ ችግሮችን በሀገር በቀል እውቀት ለመፍታት የለውጡ መንግስት ገዢ ትርክቶችን ሲያስተጋባ መቆየቱን የጠቀሱት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ይህም የመጠላለፍ ፖለቲካ በማስቀረት ችግሮችን በንግግርና በድርድር እንድንፈታ ያስቻለ ነው ብለዋል። በሀገራችን ኢትዮጵያ ለዘመናት የቆዩ ውስብስብ ችግሮችን ግምት ውስጥ ያስገባ አሁን የምንገኝበትን ዓለም አቀፋዊና ሀገራዊ አውድ የተረዳና የወደፊቱን መዳረሻ በውል ለይተው ያስቀመጠ ብቻም ሳይሆን ወደ መዳረሻችን የሚወስደን መንገድና አቅጣጫ በመቀየስ ጉዞ ያስጀመረን የለውጡ መንግስት ከተበሰረ እነሆ 7ኛ ዓመቱን አስቆጥሯል። የለውጡ መንግስት ያስጀመረው ሀገር በቀል የኢኮኖሚ ሪፎርም ሁሉም ዜጎች ከተረጂነት አስተሳሰብ ተላቀው አምራች እንዲሆኑ ሲያነቃቃ ቆይተዋል። ይህም ብቻ ሳይሆን ለዘመናት ሲባክን የነበረ የተፈጥሮ ሀብታችን
ለኢኮኖሚ ልማት በማዋል አስከፊውን ድህነትና ረሃብ ታሪክ ለማድረግ ምህዳሩ እየሰፋ ስለመምጣቱም ነው የተነገረው። የአይቻልምን መንፈስ በይቻላል የገለበጠ ወይም የመለሰው ዳግማዊ የአድዋ ጀግንነትን ልናሳይ ጫፍ ላይ ደረስነው የህዳሴ ግድብ የመሰረት ድንጋይ ተጣለበትንና ለዚህ ለህዳሴው ግድብ በጊዜ አለመጠናቀቅ የገጠመን ችግር ደግሞ በለውጡ መንግስት መፍትሄ አግኝቶ ተረጅነት አስተሳሰብ በምርታማነት የቀየርንበት ታሪካዊ የኢኮኖሚ ሪፎርሙ ውጤት ያስመዘገበት የታሪክ እጥፋት የተመዘገበበት ዓመት ስለሆነ ተባብረን ከሰራን እጅግ በጣም ታሪካዊ ለውጥ ማምጣት እንደሚያስችል የታዩትን መድገም ስላለብን ሁላችንም ትብብር እንድታደርጉ በዚህ አጋጣሚ ጥሪዬን አስተላልፋለሁ። ባለፉት 7 ዓመታት በፓርቲው ቁርጠኛ አቋም በሁሉም ዘርፍ የተገኙ ስኬቶችን ይበልጡኑ በማጉላት ያጋጠሙ ፈተናዎችን በጥበብ የታለፈበትን መንገድ ትምህርት በመውሰድ ለትልቅ ተልዕኮ መዘጋጀት ይጠበቅብናል። ግብርናን በማዘመን የትምህርት ጥራትን በማስጠበቅ ለወጣቱ ስራ ዕድል በመፍጠር ኑሮ ውድነትና ገበያ ማረጋጋት ላይ ፈጠራና ፍጥነትን በታከለ አግባብ መሰረታዊ ለውጥ ማምጣት በፓርቲው ምክር ቤት ለተቀመጡ አቅጣጫዎችና ውሳኔዎች ተግባርነት እንዲሁም ከፍተኛ ለውጥ ውጤት ለማስመዝገብ መዘጋጀት አለብን። ከፖለቲካው አኳያ ለአደራዊ ጥያቄዎች ምላሽ መስጠት፣ በኢኮኖሚው መስክ ደግሞ በግብርና፣ በአምራች ኢንዱስትሪ፣ በማዕድን፣ በቱሪዝም ዘርፎች፣ በአረንጓዴ አሻራ መርሃ ግብር፣ በመሰረተ ልማት ዝርጋታ እንዲሁም በማህበራዊው መስክ የህዝባችን ፍላጎት የሚያሟላ ፍትሃዊ ማህበራዊ አገልግሎት ከማቅረብ አንጻር በርካታ ውጤቶች ተመዝግበዋል። ባለፉት 7 ዓመታት የሀገሪቱን ኢኮኖሚ ላይ በተደረገው ለውጥ ግብርና ላይ ብቻ የተንተራሰውን ፖሊሲ በማሻሻል ወደ ብዝሃ ኢኮኖሚ አማራጮች ማሸጋገር ተችሏል። በተለይም በግብርና፣ በኢንዱስትሪ፣ ማዕድንና ልማትና ቱሪዝም ዘርፍ ይበልጥ ትኩረት ተደርጎ እየተሰራ ይገኛል። እናም ይህንን በማጠናከር ሀገሪቱን በአፍሪካ የግዙፍ ኢኮኖሚ ባለቤት ለማድረግ ጸጋዎችን አሟጦ መጠቀም ይገባል ሲሉ የለውጥ 7ኛ ዓመት ክብረ በዓል ላይ የተገኙት ተናግረዋል። እድገት እስራኤል ዝርዝር አለው። በኢትዮጵያ የፖለቲካ ምህዳሩ ተቀይሮ በአዲስ ኢሳቤ ለውጥ ከተደረገ እነሆ 7 ዓመታት ተቆጥረዋል። በእነዚህ ዓመታት ታዲያ የሀገሪቱ ኢኮኖሚ ከግብርና መር ወደ ብዝሃ ኢኮኖሚ ልማት አማራጮች ተሸጋግረዋል። በዚህም ኢኮኖሚው ዕዳን በመቀነስ ወደ ሚንዳ ለመገስገስ ሀዲዱን ይዞ መጓዝ መጀመሩ ይነገራል። ሀገሪቷ ከለውጡ በፊት በጣም በዕዳ ታምቃ ያለችበት ሁኔታ ነበር። ያን ዕዳ ከመክፈልም አንጻር ከማስቀረትም አንጻር በለውጡ መንግስት ከፍተኛ ስራዎች ተሰርቷል። እንደገና ደግሞ እንደ አገርም እንደ አካባቢያችንም ስታይ የሚታዩ ለውጦች በኢኮኖሚ ዘርፍ የመጡ ለውጦች አሉ። በአገሪቱ በአንድ ዘርፍ ወይም በተወሰኑ ዘርፎች ሲሰራ የነበረው አሁን ወደ ብዝሃ ኢኮኖሚ ዘርፍ የተሸጋገረበትና ለአብነት መጥቀስ ካለብን በግብርናው ዘርፍ ከዚህ በፊት የሚታወቀው ሰብል ማምረትና እንስሳት እርባታን ነው የምናውቀው። ነገር ግን አሁን እዛ ውስጥ በአዲስ አስተሳሰብ የመጣው ኢኒሼቲቮችንም በመጨመር ሁሉም ዘርፎች ራሳቸውን ችሎ ምርትና ምርታማነትን እንዲያሳድጉና የሀገሪቱን የምግብ ዋስትና ችግር ለመቅረፍ የተሰሩ ስራዎች ከፍተኛ ናቸው። ሰውን ብቻ እያየን ነበረ መጀመሪያ እየቆየ ነው። ለውጡንም ቢሆን መንግስትም ቢሆን ለፓርቲውም የሚያስፈልጉ የተለያዩ የቴክኖሎጂ አግባቦቹን ከውጪ ነበረ ለፖለቲካም ሲናመጣ የነበር ነው። ግን እኛው በእኛው በለውጡ መንግስት ላይ ስትራቴጂ መቀየስ እንችላለን በማለት ብዙ የሰራበት አግባብ ነው ያለው። በተለይም ከለውጡ በፊት በአግባቡ ባልተሰራባቸው በማዕድን በቱሪዝምና ሀገራዊ ፕሮጀክት ላይም ትኩረት ተሰጥቶ እየተሰራ ይገኛል። በማዕድን ዘርፍ በተለያዩ ዘርፎች ኢኮኖሚያዊ ለውጥ ተደርጓል። ሪፎርም ተሰርቶ በነዛ ዙሪያ መደረግ ያለባቸው ነገሮች ሁሉ ሪፎርም ተደርጎ
በጥሩ ሁኔታ ኢኮኖሚያዊ ዘርፍ ላይ ለውጦች የመጡበት ሁኔታ አለ። ሌላ ከዚህ በፊት የነበረው ስርዓት አንድ ዘርፍ በግብርና ዘርፍ ብቻ ግብርና ኢኮኖሚን ብቻ ይዞ የሚሄድበት ሁኔታ ነው ያለው። በአሁኑ ግን ሁሉንም አቀናጅቶ ሰባቱን ዘርፍ አንድ ላይ ይዞ ቱሪዝምን፣ ማዕድንን፣ እርሻን ሁሉንም አቀናጅቶ ከመምራቱ አንጻር ትልቅ እምርታን ያሳየበት አመት ነው። ህዳሴ ግድብን የመሰሉ የተለያዩ የኮይሻ ፕሮጀክት በተለያየ ቦታ ነው ያለው። የተለያየ ደግሞ ግድቦች በተለያዩ ቦታዎችም የተሰሩ አሉ። እነዚህ ሁሉ አልቆ ለኛ አገልግሎት መስጠት ሲጀምሩ እኛ ኢትዮጵያውያን መንግስት የሚከፍለውን ብቻ ሳይሆን ለዜግነት እስከሚከፈል ድረስ ኢኮኖሚን ማግኘት እንችላለን። ልማት ትሩፋት ዜጎቻችን በቤታቸው አምርተው በተለይ የተመጣጠነ ምግብ መመገብ እንዲችሉ የማድረግ በእንስሳት አሳ፣ በማር፣ በእንቁላልና በዶሮ በጓሮ አትክልትና ፍራፍሬ ዙሪያ እየተሰራ ያለው ስራ ከፍተኛ ለውጥ ያመጣና ዜጎች በተለይ አመጋገብ ስርዓታቸውን የቀየረና የተረጋጋ ኑሮ እንዲኖር አስተዋጽኦ ያበረከተ ተግባር ነው ብሎ መውሰድ ይቻላል። እናም ይህንን በማጠናከር ሀገሪቱን በአፍሪካ የግዙፍ ኢኮኖሚ ባለቤት ለማድረግ ጸጋዎችን አሟጦ መጠቀም ይገባል ሲሉም ሀገራዊ ለውጡ በሚዘከርበት 7ኛ ዓመት ክብረ በዓል ላይ የተገኙ ተሳታፊዎች ተናግረዋል። በተለይ ከሙስና ጋር የተያያዘው አሁን ለውጡ መንግስት የተያዘውን ትግል አጠናክሮ መቀጠል አለበት። ባለድርሻ አካላትም በዚህ ዙሪያ ላይ የሚሰሩ ስራዎች ተጠናክሮ መቀጠል አለባቸው። አምራቹ ኃይል በሚገባ ማምረት አለበት። በግብርና ዘርፍ ያለው፣ በማዕድን ዘርፍ ያለው፣ በቱሪዝም ዘርፍ በተለይም ቱሪዝም ዘርፍ ላይ በጣም እንደ አገራችንም ብሎም እንደ ወላይታም እንደ ደቡብ ኢትዮጵያ ክልልም ያልተነኩ ብዙ መሰራት ያለባቸው ነገሮች አሉ። ማዕድናቶቹን ባሉበት እኛን መጥቀም እንደሚችሉ ባሉበት ቦታ ላይ ጥበቃ በማድረግ እኛ መጀመሪያ ስንኖር ወይም በመጣንባቸው መንግስታት ላይ ውስጣችንን አላየንም። የኛ ጸጋ በውስጣችን እያለ ያልተመለከትንባቸው ሁኔታዎች አሉ። ያንን ደግሞ አሁን መመልከት አለብን። ጸጋን ማየት አለብን። ለኛ ብዙ ሪሶርስ የሆኑ ነገሮች አሉና ያንን መጠቀም መቻል አለብን። መጋቢት 24 የመንግስት ለውጥ ብቻ ሳይሆን የኢትዮጵያውያን አሻራ የሆነው ታላቁ ህዳሴ ግድብ በላቀ ተነሳሽነት ግንባታው እንዲከናወን ያደረገ ታሪካዊ ቀን መሆኑም ተመላክተዋል። ባለፉት 7 ዓመታት በሀገር አቀፍ ደረጃ የትምህርት ጥራት ለማስጠበቅ በተሰራ ስራ አመርቂ ውጤት እየተመዘገበ መሆኑን በወላይታ ሶዶ ከተማ በተካሄደ የድጋፍ ሰልፍ የተሳተፉ ግለሰቦች ተናገሩ። አክሞ ከማዳን ጀምሮ የጤና ተቋማትን እንዲሁም የጤና ባለሙያዎችን ለማብቃት የተሰራው ስራም ምርታማ ዜጋ ለማፍራት ለተጀመረ ውጥን ስኬት የበኩሉን ድርሻ የተወጣ ስለመሆኑም ገልጸዋል። ሀገራዊ ለውጡ እውን የሆነበት 7ኛ ዓመት በደቡብ ኢትዮጵያ ክልል የአስተዳደርና ፖለቲካ ማዕከል በሆነችው ወላይታ ሶዶ ከተማ በድምቀት ተከብሯል። ማስረሻ ሀብታሙ ተጨማሪ አለው። ሀገራችን ኢትዮጵያ በዓለም ደረጃ ያላትን የከበረ ስሟን አስጠብቃ እንድትቀጥል እየተሰሩ ባሉ ስራዎች መልካም ውጤቶች እየተመዘገቡ ነው የሚገኙት። በተለይ በለውጡ መንግስት ከ2010 መጋቢት 24 ጀምሮ ባለፉት 7 ዓመታት በርካታ ስራዎች መሰራታቸውን በዚህ የሰልፉ ስፍራ አግኝተን ያነጋገርናቸው ሰዎች ተናግረዋል። በተለይ በትምህርቱ ዘርፍ የተመዘገበው ውጤት ጥራትን ከማስጠበቅ እንደዚሁም ተደራሽነቱን ከፍ ከማድረጉ በኩል ይበል የሚያሰኝ ለውጥ የተመዘገበበት ስለመሆኑ ተናግረዋል። በትምህርቱ ዘርፍ የመጣው ተነግሮም አያልቅም። ግን ከዛ የተወሰነውን ያህል ለመናገር ካልሆነ በስተቀር ከመጀመሪያ ስንነሳ ከተደራሽነት አንጻር ትምህርት ቤት በየቀበሌው የደረሰበትና ከጥራት አንጻር ደግሞ የትምህርት ጥራት ተጠብቆ ዜጎች ተገቢውን ትምህርት እንዲያገኙ የማድረግ ስራ በሰፊው የተከናወነበት ትውስታ ነው። ከፍተኛ የሆነ የትምህርት ስብራት ከዚህ በፊት እንደነበረ ያው ይታወቃል። ይህን ስብራት ለመጠገን መንግስታችን ትልቅ ስራ የሰራበትና የትምህርት ሪፎርም ያደረገበት በትምህርት ስራ ላይ የነበረውን ያንን የስብራት መልሶ ለመጠገን የተለያዩ ሰፊ የሆኑ ስራዎች ተሰርተዋል። ከዚህ ጋር ተያይዞ
የመምህራንን የማሰልጠን ተማሪዎች በግንዛቤ ችግር የነበረባቸው ተማሪዎች ላይ ልዩ ስልጠና በመስጠት የተለያዩ የስልጠና የትሬኒንግ አክሰሶችን በማስፋት የተለያዩ ስራዎች በዚህ 7 ዓመት ተሰርቷል። በዚህም ላይ ለውጥም መጥቷል። እውነት ለመናገር በትምህርቱ ዘርፍ የታየው ባለፉት 7 ዓመታት እጅግ በጣም ጥሩ ነገሮች የታዩበት ዓመት ነው። ለውጦች እየመጡበት ያሉበት ሁኔታዎች ነበሩ። በፊት በጅምላ ነበር። አሁን በጥራቱ ዘርፍ በጣም እጅግ በጣም አመርቂ ውጤት እየተያዘ እንደ ወላይታም መስመር የተያዘበት ሁኔታዎች አሉ። የትምህርቱ ዘርፍ ብቻም ሳይሆን በጤናውም ዘርፍ አክሞ ከማዳን የጤና ተቋማትን ተደራሽ ከማድረግ ህብረተሰቡ እንዳይጎዳ በተለይ የጤና ባለሙያዎችን አቅም ከመገንባት በኩል የተሰሩ ስራዎች እጅግ በጣም የሚበረታቱ ስለመሆናቸው ያነጋገርናቸው ግለሰቦች ገልጸውልናል። በጤናውም ቀድሞ ከመከላከል አንጻር መጀመሪያ ሲሰራ የነበረው ፖሊሲውም ራሱ ምንድነው የሚለው በመከላከል የተመሰረተ እንደሆነ መጠን ፖሊሲውን ተግባራዊ ከማድረግ አንጻር በዚህኛው በ7 ዓመት ካሁን በፊት ሲወራ የነበረው ሁሉ ተግባራዊ የሆነበት ጊዜ ነው ማለት ይቻላል። ከጤና አንጻር ጤና ጣቢያዎችን የጤና ተቋማትን ከማስፋፋትም የተለያዩ የጤና ተቋማትን ከመገንባትም ጀምሮ የጤና ባለሙያዎችን ትሬኒንግን ከመስጠትም አክሞ የማዳን ስራ በጣም ተሰርቶበታል። ጤናው ላይ የነበረው የጤና ተደራሽነቱን በዛው ልክ በሁሉም በአገሪቱ ክፍል ላይ የተሻለ ለውጥ መጥቷል። በጤናውም ዘርፍም ባለፉት 7 ዓመታት የታዩ ለውጦች አሉ። በብዛት ሆስፒታሎችን በመገንባትም ሆነ የጤና ባለሙያዎችን በማብቃት ለማህበረሰቡ ደግሞ መድኃኒትም ተደራሽ ከማድረግም አንጻር የተሻሻለ ሁኔታዎች ያየንባቸው 7 ዓመታት ነበሩ። ስለሆነም የተሰሩ ስራዎችን ማውራትና መዘከር ብቻም ሳይሆን እነኚህን አጠናክረን በማስቀጠል የኢትዮጵያን ብልጽግና ለማረጋገጥ የሚደረገውን ጥረት በመደገፍ የበኩላቸውን ድርሻ ለመወጣት ዝግጁ መሆናቸውንም ተናግረዋል። ፖሊሲዎችን ተግባራዊ ከማድረግ አንጻር መንግስት ብቻውን የሚያደርገውና የሚያከናውነው ነገር የለም። የህብረተሰብ ተሳትፎ ከጎን ለጎን መካሄድና ተጠናክሮ መቀጠል አለበት የሚል ሀሳብ ነው ያለኝ። ከትምህርትም ሆነ ከጤና አንጻር ተግባራዊ ከማድረግ አንጻር ህዝብ ወሳኝ ሚናን መጫወት መቻል አለበት። ከነም ጀምሮ እኔም በተሰማራውበት የሚጠበቅብኝን ለማድረግ ቃል እገባለሁ። ጤናው እንግዲህ የግል ጉዳይ ነው፣ የኔ ጉዳይ ስለሆነ ሁላችንም ከመንግስት ጎን በመቆም አካባቢያችን በማጽዳት አላስፈላጊ የሆኑ በአካባቢያችን ጤናን ሊያውኩ የሚችሉ ነገሮችን ከአካባቢያችን በማራቅ ከመንግስት ጋር ጎን ቆመን የመንግስትን አደራ ወደ ግብ ለማድረስ ከሁላችን ትልቅ ኃላፊነት ይጠበቃል። እጅግ በጣም እጅና ጓንት ሆነን ከማህበረሰባችን ጋር እኛ መሪዎቻችን ከማህበረሰቦቻችን ጋር ጠንክረን ሰርተን ለውጥ ለማምጣት የበኩላችንን ጥረት እናደርግ። ሁሉም ሰው በያለበት ዘርፍ ውጤታማ ከሆነ እንደዚሁም ደግሞ እጅ ለእጅ ተያይዞ መስራት ከቻለ የኢትዮጵያን ብልጽግና ማረጋገጥ ስለሚቻል በያሉበት ሁሉም ሰው የበኩሉን ድርሻ ሊወጣ እንደሚገባና ለሀገሪቱ ልዕልና፣ ለሀገሪቱ ክብር፣ ለሀገሪቱ ልማት ብልጽግና የበኩሉን ድርሻ ሊወጣ እንደሚገባም ነው የተገለጸው። መንግስት ባለፉት 7 ዓመታት በሀገሪቱ ያጋጠሙ ጦርነቶችና ግጭቶችን በድርድርና በሰላማዊ መንገድ ለመፍታት የወሰደው ብልሃት የተሞላበት እርምጃ የሚደነቅ ነው አሉ የወላይታ ሶዶ ከተማ ነዋሪዎች። በተለይ በጸጥታ ተቋማት የተደረጉ የሪፎርም ስራዎች ሀገሪቱ በዘርፉ በሰው ኃይል አደረጃጀት ብሎም በቴክኖሎጂ ዘመናዊ እንድትሆን ያስቻለ መሆኑን የሚናገሩት አስተያየት ሰጪዎች መንግስት በቀጣይ ሁለንተናዊ ሰላም ለማረጋገጥ ትኩረት ሰጥቶ መስራት እንዳለበት አሳስበዋል። አቤኔዘር አበራ ተጨማሪ አለው። ባለፉት 7 ዓመታት መንግስት በተለያዩ ዘርፎች ላይ በርካታ ስራዎችን ሲያከናውን ቆይቷል። ይሄንን መንግስት ያከናወናቸው በርካታ ዋና የሚባሉ ስራዎችን በተመለከተ ደግሞ በወላይታ ሶዶ ከተማ የድጋፍ ሰልፍ ተከናውኗል። በድጋፍ ሰልፉ ላይ የተሳተፉ አካላት በተለይ መንግስት ግጭቶችንና ጦርነቶችን እንዲሁም የሰላም መደፍረሶችን ለመግታት ባለፉት ጊዜያት ላይ ጥንቃቄ የተሞላበትን እርምጃ መውሰዱን
ተናግረዋል። የፕሪቶሪያ ስምምነት ዋናው ምንድነው? ብዙ ችግሮችን እንዲያገርም እየፈታ ያለበትና ይሄም ውጤታማነቱን እንደ መንግስትም ልዩ ትኩረት እየገመገመ እየመራም ስለሆነ ይሄ ፕሪቶሪያ ስምምነቱ የዚህ የሰባት ዓመቱ የፍሬ ውጤት ብለን መውሰድ እንችላለን። ከሰሜኑ ጦርነት ጋር ተያይዞ ፕሪቶሪያ ስምምነትን ለማሳካት የተካሄደበት ርቀት ቀላል መባል አይደለም። ስለዚህ ምንድነው ያው ሰላም ወዳድ መንግስት ሰላም ወዳድ ሰው ተኮር የሆነ መንግስት መሆኑን ይሄ ያሳያል። የታጠቁ ኃይሎች በሰላማዊ መንገድ ትጥቃቸውን ፈተው በጠረጴዛ ዙሪያ እንዲመክሩና እንዲሁም የሰላም አማራጭን እንዲከተሉ ከታጠቁ ኃይሎች ጋር መንግስት መግባባትን በመፍጠር ወደ ሰላም እንዲመለሱ ጥሪ አቅርቦ ለውጥ በሰላምና ጸጥታ ዙሪያ መምጣቱን በሰልፉ ላይ የተሳተፉ አካላት ተናግረዋል። ብዙ ኦነግ ሸኔዎችን በስምምነት ትጥቃቸውን ፈቶ እጃቸውን ሰጥቶ መንግስት የሚሰጠው ማቆያ ቦታ ረጅም ጊዜ ቆይቶ በዛ አሰልጥኖ 6 ወርና ከዛ በላይ እንደገና አሰልጥኖ ከዛ በኋላ ወደ ስራ የማስመለስ ስራዎች ተሰርቷል። አፈንጋጭ ከሆኑ ፓርቲዎች ጋር መንግስት ከነሱ ጋር አንድ ላይ ለመስራት የተካሄደበት ርቀት በጣም ዓለምን የሚያስደምም ነው። የተለያዩ አፍሪካ ሀገራት ያደነቁበት ጉዳይ ነው። ያቀላል በቀላሉ የምታይበት ጉዳይ አይደለም። በጠረጴዛ ዙሪያ እየፈታ ነው የመጣው። በትግራይ ክልል የነበሩ ጉዳዮችን፣ በአማራ ክልል የነበሩ ጉዳዮችን፣ በኦሮሚያ ክልል የነበሩ ጉዳዮችን በወንበር ደረጃ በጠረጴዛ ደረጃ ተነጋግረን እኛው የራሳችን ጉዳይ መፍታት አለብን ብለን ጀምረን በትግራይ ክልልም አንጻራዊ ሰላም መፍጠር ተችሏል። የጸጥታ ተቋማትን በማዘመን የሪፎርም ስራዎችን በማከናወን በሰው ኃይል፣ በትጥቅ፣ በመሳሪያ፣ በተለያዩ ነገሮች የጸጥታ ተቋማት ሪፎርም በማድረግ መንግስት የሰራቸው ስራዎች በጣም የሚደነቁ መሆናቸውን በሰልፉ ላይ የተሳተፉ አካላት ገልጸዋል። 27 ዓመታት ከዛ በላይ ዓመታት ኢትዮጵያ ስለሚያስፈልጉ ለመከላከያ የሚያስፈልጉ ጦር መሳሪያዎች በሙሉ በውድ ዋጋ በግዢ ይመጣሉ። እነዚህ በግዢ የሚመጡትን አጠቃላይ ውድ ጦር መሳሪያዎችን መንግስት በኢትዮጵያ ባለሙያዎች የተማሩ ኃይሎች አሉ፣ በኢትዮጵያ አሉ፣ በእኛ ባለሙያ በእኛ ሰራተኛ እነዚህ በውድ ዋጋ የሚገዙ ጦር መሳሪያዎች በእኛ ኃይል አደራጅቶ እንደው የኢትዮጵያ ብቻ ሳይሆን ለአፍሪካ ለዓለም የሚበቃ በጣም ግሩምና ውድ የሆኑ እቃዎች በኢትዮጵያዎች ውስጥ እየተመረቱ ናቸው። አጠቃላይ ሰራዊትን ከማዘመን መሳሪያዎችን ከማዘመን ኢትዮጵያ ውስጥ ከዚህ በፊት ሌላ ሀገር የምናያቸው ነገሮችን በዚህ በሰራዊት ግንባታ እኛ ሌላ ሀገር እስከሚመስል ድረስ ያየናባቸው ጊዜያቶች ናቸው። 7 ዓመታቶች እንደ ሀገር የሀገሪቱን ጸጥታ ከማጠናከር አኳያ መልሶ ከመገንባት አኳያ ሪፎርም በርካታ ስራዎች ከሪፎርም ስራዎች አንፃር በሰው ኃይል በዘመናዊ መሳሪያ በቴክኖሎጂ ከመገንባት አኳያ ከህንጻው ጀምሮ በሰው ኃይል ከሚሰሩ ስራዎች ጀምሮ በርካታ ስራዎችን ሰርቷል። በሀገሪቱ በተለያዩ አካባቢዎች አሁንም ሰላምና ጸጥታን ለማደፍረስ የሚንቀሳቀሱ ኃይሎች አሉ። እነዚህ ኃይሎችን በመግታት ሁለንተናዊ ሰላም ለማረጋገጥ መንግስት ትኩረት ሰጥቶ መስራት እንዳለበትም ተናግረዋል። ሰላም ጸጥታ ማለት ለሰው ልጅ ደም ስር ነው፣ ጀርባ አጥንት ነው። ሰላም ጸጥታ ከሌለ ማንኛው አይነት ልማት ውጤታማ ሊሆን አይችልም። በሰላም ጸጥታ ዙሪያ ላይ የተሰሩ በርካታ ስራዎች አሉ። አሁንም ግን በጣም ሊሰሩ የሚያስፈልጉ አሳይመንት ይዘን የምንሰራቸው መንግስትም ደግሞ አሳይመንት ይዞ ለቀጣይ ሊሰራ የሚገቡ ነጥቦች አሉ። በተለይ በመከላከያ አሰራር ላይ አደረጃጀት ላይ አጠናክሮ መስራት አለበት። በየጥሻ ተሰጥተው ያሉ ሰላም ለማሳጣት የሚሄዱት የተለያዩ ተልእኮችን ይዞ የሚዞሩ አካላት ሊኖሩ ይችላሉ። እነሱን ከማጋለጥ አኳያ ህዝቡ የራሱን ሰላም በራሱ መጠበቅ አለበት የሚለውን ነገር ነው እኔ ማሳሰብ የምፈልገው። መንግስት ደግሞ እንደ መንግስት በዚህ ከዚህም በላይ መሄድ አለበት። በተለይ እንደ ሀገር ዘላቂ ሰላምን ለማጠናከርና የተጀመሩ በሁሉም ዘርፎች የተጀመሩ ለውጦችን ወደ መዳረሻው ለማድረስ ከሁላችን የሚጠበቅ ነው። በኢኮኖሚ በፖለቲካና በማህበራዊ መስኮች የሴቶችን ተጠቃሚነት ሁሉ አቀፍ በማድረግ ስኬቶች ተመዝግበዋል ላሉ የለውጥ ዓመታትን ለመዘከር አደባባይ የወጡ የድጋፍ ሰልፉ ተሳታፊ ሴቶች በለውጡ ጉዞ ሴቶች ከማጀት ወጥተው ውሳኔ ሰጪ የመሆን እድል አግኝተዋልም ብለዋል። የድጋፍ ሰልፉ ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል በወላይታ ሶዶ ከተማ ተካሂዷል። ቤተልሔም አብርሃም ተጨማሪ ይዛበታለች።
ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል ህዝባዊ የድጋፍ ሰልፍ በወላይታ ሶዶ ስቴዲየም ተካሂዷል። በሰልፉ ባለፉት 7 ዓመታት የለውጡ መንግስት ያስመዘገባቸው ውጤቶች ተዘክረዋል። ከለውጡ ፍሬዎች መካከል የሴቶች ተጠቃሚነት በማህበራዊ ፖለቲካዊና ኢኮኖሚያዊ ዘርፎችን ለማረጋገጥ የተካሄደው ጥረት ውጤታማ መሆኑን የድጋፉ ሰልፍ ተሳታፊ ሴቶች ገልጸዋል። ለመጀመሪያ ጊዜ በራሱ አዲስ የፖለቲካ ባህልን ያመጣበት ያም ሲባል ከመጠፋፋት ፖለቲካ ወደ አንድነት የመጣ ስልጣንን በሰላማዊ መንገድ ሽግግር የተደረገበት ኦሬዲ 7 ዓመት የሆነበት ነው። በዚህ ደግሞ ለሴቶች በሰጣውም አንድም ሴቶችን በፖለቲካ ተጠቃሚ እንዲሆኑ ያም ስንል ሴቶች በፖለቲካ ተሳትፎ ቢያንስ የሴት አመራር ቁጥርን እንኳን ወደ 50% ለማድረስ ከሚኒስተር ጀምሮ ያለው እድል የተሰጠበት ትልቅ እድል ነው በዚህ በ7 ዓመት ውስጥ። ከዛ ባለፈ ከላይ ከፌደራል ጀምሮ እስከ ክልል ወርዶም እስከ ወረዳ ድረስ በዚህ ልክ መንግስት ትኩረት ሰጥቶ በፖለቲካ ሴቶች ተጠቃሚ እንዲሆኑ የማድረግ ነገር አለ። ኢኮኖሚ፣ ማህበራዊ፣ ፖለቲካ ተጠቃሚ ከሆኑ ሴቶች አንዷ ነኝ። በዚሁ ልክ አብዛኛው ሴቶች ማድረግ የምንችለውን ነገር እንድናደርግ፣ ራሳችን እንድናሳይ፣ ሀሳባችን እንድንገልጽ፣ ሀሳባችን ደግሞ ተደራጅቶ ለሀገር የሚጠቅም እንዲሆን የተደረገበት ስርዓት በዚህ ፓርቲ ነው ያየነው። ማይደፈሩ የሚመስሉ ተቋማትን ሴቶች የማይታሰቡ የነበሩ ተቋማት መከላከያ ሚኒስቴርን ጨምሮ ሴቷ እንድትመራ እድል የተሰጠበት እኔ ምናልባት በዓለም እንኳን በርግጥ አሉ መሪዎች ግን እንደኛ በእኛ በኢትዮጵያ ያው የሚገርምና ለየት ያለ ውጤት የመጣበት ነው ብዬ ነው ማስበው። ሴቶችን ሁሉ አቀፍ ተጠቃሚ ለማድረግ ያለመው የለውጡ ጉዞ ሴቶች ከማጀት ወደ አደባባይ በመውጣት ውሳኔ ሰጪ እንዲሆኑ ትልቅ ሚና መጫወቱን ጠቁመዋል። ትላልቅ ሚኒስትሮችን ጨምሮ ሴቶች በውሳኔ ሰጪነት ላይ እንዲሳተፉ ከታች በተዋረድ ደግሞ እስከ ከተማ ድረስ እስከ ወረዳ ድረስ ያንን እየተተገበረበት ያለ ፓርቲ ነው። ሴቶች ከቤት ከማጀት የሚባል ባህላዊ አስተሳሰቦች ይዞን የመጡ አስተሳሰቦች ያንን ትቶ በመቅረፍ ሴቶች ደግሞ ወደ ውሳኔ ሰጪነት ደረጃ እንዲመጡ ጉልህ ድርሻ ያለው ፓርቲ ነው። ሴቶች ምን ያህል መስራት እንደሚችሉ መጀመሪያ የቤቱም አሸናፊ ህይወት እንዲኖር የምታደርግ ሴት መሆኗን መነሻ ተደርጎ ይሄ ሀሳብና ይሄ እውቀቷ፣ ይሄ ጉልበቷ፣ ይሄ አቅሟ ለሀገርም ይጠቅማል የሚለውን አስተሳሰብ ያው ቅድም እንዳልኩት በማነጽ በማስተባበር ከጓዳ ወደ አደባባይ ሲመጡ እየተመዘገበ ያለው ለውጥ ከፍ ያለ ነው። ስራ አጥ ተብላ ያው የቤት እመቤት ተብሎ ቀለል ብሎ የሚታይበት ሁኔታ ነው። አሁን ግን ሴቷ አትሊስት ስለራሷ እንድትናገር ስለራሷ መብት እንድታወራ አደባባይ ላይ ወጣ መብቷን እንድታስከብር አቅሟን እንድታሳይ በኢኮኖሚ ራሷን እንድትችል ኢንስፓየር የተደረገችበት ሁኔታ አለ። ሁሉም ሴቶች የተሰጣቸውን ኃላፊነት በአግባቡ በመወጣት ለሀገር እድገት የራሳቸውን አስተዋጽኦ በማበርከት ቀዳሚ ሊሆኑ ይገባልም ተብሏል። የምናደርጋቸው ነገሮች ሁሉ ነገ አገር የሚለውጥ ነው፣ ለሀገር ግንባታ ነው የምንሰራው፣ ቁንጽል ነገር አይደለም በሚል ሁልጊዜ የምንሰራውን ነገር በውጤት አስደግፈን ያንን ደግሞ ያመጣነው ውጤት ለልጆቻችንም ኤክሰርሳይዝ እንዲያደርጉት ነገ ለልጆች የምንሰጠውን ሀገር በመገንባቱ ሂደት ላይ የኛ ሚና ከፍ ያለ ስለሆነ ሴቶች አይሰሩም የሚለውን ነገር ለውጠን መስራት ችለናል። ሴቶች መውጣት አለባቸው፣ መምራት አለባቸው። ስለዚህ ሁሉም ሴቶች አቅማቸው ወደፊት ወጥቶ በኢኮኖሚ በማህበራዊ በተለያየ ተሳትፎ ራሳቸውን ለሀገራቸው አሻራ ማስቀመጥ አለባቸው። በቀጣይም የሴቶችን ተጠቃሚነት ከፍ በማድረግ በሁሉም የልማት መስኮች በትኩረት ሊሰራ እንደሚገባም ተመላክቷል። የከተሞችን እድገት ለማረጋገጥ ባለፉት 7 ዓመታት የተከናወኑ ተግባራት የሚታይ ለውጥ አምጥተዋል ይላሉ የለውጡ ትሩፋቶችን ለመዘከር በወላይታ ሶዶ ከተማ በተደረገ ህዝባዊ የድጋፍ ሰልፍ ላይ የተገኙ ተሳታፊዎች። ለውጡን ለማስቀጠል ባለድርሻ አካላትና ማህበረሰቡ በትብብር ሊሰሩ እንደሚገባም አሳስበዋል። የሰልፉን ተሳታፊዎች አስተያየት የሰበሰበው ባልደረባችን ማሩ ሞላ ነው። እንደ ቦዲቲ ከተማችን መተን ሲናይ የተሰሩ በማኑፋክቸሪንግ ሲናይ ብዙ ለወጣቶች የስራ እድል የተፈጠረበት ከምርታማነት አልፎ ለበርካታ ስራጦች የስራ እድል የከፈተበት የልማት ትሩፋቶች በየቦታው እየታዩበት የኢንዱስትሪ ዞን የተፈጠሩበት ሁሉም ከተረጅነት ወጥቶ ወደ ምርታማነት የተሻገሩበት
ወቅት እንደሆነ የሚታወቁ ልማቶች አሉ። እንደ ከተማችን ሲናይ ብዙ የመሰረተ ልማት ጥያቄዎች የተመለሱት እንደ ጨጫ ለበርካታ ዘመናት የተጠየቁ የህብረተሰቡ የውሃ ጥያቄ የተመለሰበት የዘመን ለዘመናት ጥያቄ ውስጥ የቆየ የውሃ መልስ ያገኘበት ከዛም አልፎ ተርፎ እንደ ከተማችን ሲናይ ለበርካታ ጊዜ የጥያቄ የነበረው የመንገድ ከፈታዎች የተደረጉበት የልቃት ትምህርት ቤቶች የተከፈቱበት እንደዚሁም ደግሞ የውን ውሃ ማስፋፊያ ቦታዎች የተሰጡበት የሚታዩ ብዙ ቦታዎች ብዙ ምርቶች እንደ ከተማችን የመልካም አስተዳደር ጥያቄዎች የተመለሱ አሉ። ለተለያዩ ፋብሪካዎች ለተለያዩ ኢንዱስትሪዎች ምቹ ናት አረካ የሚለውን ነገር ለማስቀመጥ ፈልጋለሁ። ያ ብቻ አይደለም፣ ብዙ ስራ አጦችን ማስተንፈስ እንደ አረካ ከተማ ብቻ ሳይሆን እንደ ወላይታ ዞን ማስተንፈስ የሚያስችል የተለያዩ ኢንቨስተሮች እዛ ቦታ ላይ ቢሳተፉ የተለያዩ ፋብሪካዎችን ኢንዱስትሪዎችን ቢሰሩ ጥሬ እቃዎች አሉ እዛ ጋር። አሁን ለምሳሌ በብዙ እንትን የሚቆጠር አቮካዶ፣ ማንጎ ከኛ ከአረካ ከተማ ተጭኖ ይሄዳል። እዛ ቦታ ላይ ግን የተወሰነ ኢንዱስትሪ ፓርክ ብሰራ የተለያዩ ኢንቨስትመንቶች ቢሳተፉ አዋጭ ነው የሚለውን ነገር ነው ማሰብ አይደለም። ለወላይታ ለተለያዩ ክልሎችም ጭምር አትራፊ ነው የሚለውን ነገር ለማስቀመጥ ፈልጌ ነው። በርካታ ድሎችን በርካታ ስኬቶችን ፓርቲያችን በአባላትን መላው የኢትዮጵያ ሕዝብን አመራሩን አስተባብሮ ለውጥ ያመጣበት ሁኔታዎች አሉ። ከዚህ ጋር ተያይዞ በርካታ በችግሮች መሀል ቢሆን በርካታ ውጤቶችን ድሎችን ያስመዘገቡበት ሁኔታዎች አሉ። ከዚህ ሊጠቀስ የሚችል አንደኛው ተግባር ኮሪደር ልማት ነው። አንደኛው የጠቅላይ ሚኒስትራችን ኢኒሼቲቭ ኮሪደር ልማት ነው። ከተማውን ምቹ ለነዋሪዎቿ ምቹ ሳቢና ማራኪ ከማድረግ አንጻር የተሰሩ ያሉ ስራዎችን ማየት በአይናችን ማየት ችለናል። ለምሳሌ እንደ ሀገር አዲስ አበባን ማየት ይችላል። እንደ ክልላችንም ወላይታ ሶዶን፣ ቦዲቲ ከተማን፣ አረካ እና ሌሎች ከተሞች ላይ የተጀማመሩ የኮሪደር ልማቶችን ማየት ይቻላል። ታላቅ ስራ ተሰርቷል። መንገድ አሁን ያልተከፈተበት ቦታ የለም። አሁን ጫካ የነበረበት ቦታ ሁሉ ተመንጥረው መንገድ ተሰርቷል። ዛፎቹ ከተማ ውስጥ ከተማውን ጫካ ያስመሰሉ ዛፎች ተቆርጠው መንገድ ተሰርቷል። ኤሌክትሪክ ዝርጋታ ተሰርቷል። ብዙ የሚታዩ ስራ ተሰርቷል። እንደ ከተማችን የተለያየ በቁጥር በጣም ብዙ ሊባሉ የሚችሉ ሰዎች በኢንቨስትመንት ቦታዎችን ወስደው እያለሙ ያሉ አሁንም ቦታውን እየተቀበሉ ያሉ እንዳሉ በኢንቨስትመንት በኩልም የማስፋት ሂደቱ ተጠናክሮ እየሄደ ያለበት ሁኔታ አለ። ከዛ ባለፈ ከተማን ማዘመን ነው ትልቁ ተግባር። ከተማን ማዘመን ስንል እንደምታውቁት አሁን በቅርቡ ወይም አሁን በጠቅላይ ሚኒስትር አብይ የተጀመረ የኮሪደር ልማት ፕሮጀክት አለ። የኮሪደር ልማት በጠቅላይ ሚኒስትር ጽህፈት ቤት ጀምሮ የተጀመረ ነው። ከዛ እየተባለ አሁን የከተማ ኮሪደር ወደ ገጠር ኮሪደርም ጭምር እየሄደ ያለበት ሁኔታ አለ። የሀሳብ ልዩነቶችን በፉክክር ሳይሆን በትብብር ማስተናገድ የሚችል የፖለቲካ ምህዳር መፈጠሩ በኢኮኖሚያዊ ዲፕሎማሲያዊና ማህበራዊ ጉዳዮች ላይ ለውጦች እንዲመዘገቡ ማስቻሉን የደቡብ ኢትዮጵያ ክልል የፕላንና ልማት ቢሮ ኃላፊ አቶ ፈቃደ ስላስ ቤዛ ተናገሩም። ልዩነቶችን ወደ ጎን በመተው የዜጎችን የጋራ ተጠቃሚነት ለማጎልበት በትኩረት ሊሰራ እንደሚገባ የገለጹት ደግሞ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባቴ ናቸው። ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል የወላይታ ሶዶ ክላስተር የኢኮኖሚ ዘርፍ ህብረት የ7 ዓመታት የለውጥ ጉዞና ትሩፋቶች ዙሪያ ከፓርቲው አባላት ጋር ተወያይቷል። ተገኝ ሰይፉ ያዘጋጀውን ዘገባ አለማየሁ አልቶ ያቀርበዋል። በ2010 መጋቢት 24 ቀን የለውጡ መንግስት ወደ መንበረ ስልጣን ከመጣ ወዲህ በፊት ያልተለመዱ አዳዲስ የፖለቲካ ልምምዶችና በአገር ጉዳይ አብሮ የመስራት መንፈስ የሰፈነበት ነጠላ ትርክቶችን ወደ ጎን በመተው በምትኩ ሀገሪቱንና ህዝቡን በሚጠቅሙ ሀሳቦች ዙሪያ በጥልቀት ለመወያየት እድሎች የተፈጠሩበት እንደሆነ ይታወቃል። እንዲሁም በኢኮኖሚው ዘርፍ የብዝሃ ኢኮኖሚ ኢኒሼቲቭ በመጀመሩ እድገት ላይ ለውጦች የተመዘገቡባቸው ዓመታት መሆኑን የመድረኩ ተሳታፊዎች ይመሰክራሉ። አካታችና አሳታፊ አዲስ የፖለቲካ ልምዶችን ነው እንግዲህ ያመጣ በአይናችን ያየንበት ሁኔታ ነው። ይሄም ከምን ጋር ተያይዞ ነው ከተፎካካሪ ፓርቲም ጭምር ወደ አመራር ፑል በማቀላቀል
ሀሳባችሁ ምንድነው ብሎ በመውሰድ ውጤት እያገኘ ከህዳሴው ግድብ ጋር ተያይዞ እንደገና እንግዲህ ህዳሴው ግድብ ምን ያህል ዋጋ እንዳስከፈለን ምን ያህል ቺቲንጎች እንደነበሩበት ምን ያህል ሰውን አነጋጋሪ ክራይስ ውስጥ ከቶ የነበረበት አዝማሚያና ሁኔታ ይታወቃልና ስለዚህ ያም ነገር አሁን 6 ወር ይቀረናል ተብሎ ከተነሳው ሐሳብ ጋር ተያይዞ እንግዲህ ያኔም የተሰጠው ክሬዲት ቀላል አልነበረምና ያን ነገር እንግዲህ የተቀመጠበት አግባብ በጣም ተገቢ ነው የሚል ሐሳብ አለኝ። በጦርነትና ባለመግባባት መካከልም ሀገራችን የኢኮኖሚ እድገት አሳይታለች ያሉት ተሳታፊዎች የሀገራችን ዜጎች ካለፈው ታሪክ ማህደር የተቀዳውን አሉታዊ ሐሳብ ወደ ጎን በመተው በወል ትርክት ላይ ሊያተኩሩ እንደሚገባ ተናግረዋል። ዓለም ላይ ፍጹም ሰላማዊ አገር የሆነ አገር የለም። አንጻራዊ ሰላም ነው ያለው። አንጻራዊ ሰላም በየትም ዓለም ላይ ለምሳሌ አሁን በሀገራችን የሚካሄዱ ግጭቶችን ለየት አድርጎ የሚያዩ ይሄ ግጭት በሀገራችን ላይ እንዳለው አድርጎ የሚቆጥሩት ኃይሎች አሉ። ለምሳሌ በዓለም ላይ ኢመርጂንግ ኢኮኖሚ የሚባሉት እንደ ቱርክ ብንወስድ በጣም ኢመርጂንግ ኢኮኖሚ እያደገ ያለ ኢኮኖሚ ነው። በሀገሯ ግን ከፍተኛ ጸጥታ ችግር አለባት። ለምሳሌ እንውሰድ፣ ከኩርዲስታን ተገንጣይ ኃይሎች ጋር በደቡብ ምስራቅ ቱርክ ግጭቶች አሉ። የሆነ ጽንፍ ብቻ ከመያዝ አኳያ ነገሮች ይሄ ነገር የሆነ ተፈቶ በትክክል ነገን ከነገ ጋር እነኚህ ነገሮች እየተዛመዱ ቢሄዱ በእርግጠኝነት የማይስተካከልበት ምንም ምክንያት የለም። ከኦሪት ዘመን ጀምሮ ኢትዮጵያ የራሷን የተፈጥሮ ሀብት እንዳትጠቀም የተጣለው እገዳ ተሽሮ ታላቁ የህዳሴ ግድብ የፖለቲካና ዲፕሎማሲ ችግሮችን አልፎ መሰረተ ድንጋይ የተጣለበትም በዚህ ወር እንደሆነ የገለጹት የደቡብ ኢትዮጵያ ክልል ፕላን ቢሮ ኃላፊ አቶ ፈቃደ ስላሴ ቤዛ የለውጡ መንግስት ከተበሰረበት በ7 ዓመታት ውስጥ ሀገሪቱ በፖለቲካ በማህበራዊና በዲፕሎማሲ ዘርፎ አመርቂ ውጤቶችን አስመዝግባለች ብለዋል። ለውጡ ምክንያት ኢትዮጵያ በፖለቲካው መስክ በኢኮኖሚው እንደዚሁም በውጭ ዲፕሎማሲ እና በማህበራዊ ዘርፍ ያስመዘገበቻቸው ለውጦችን ዘክረን ለቀጣይ መነቃቃት ለመፍጠር እንዲያስችል ታስበው የተዘጋጀ መድረክ ነው። በሀገሪቱ ብሎም በክልላችን ያሉ ማህበረሰብ ክፍሎች የለውጡ መንግስት ገፈት ቀማሽ እንዲሆኑ በየአካባቢው የሚገኙ የግል ባለሀብቶችና የመንግስት ስራ ኃላፊዎች የማዕድንና መሰል የተፈጥሮ ጸጋዎችን ሁሉም በፍትሃዊነት እንዲጠቀም ማድረግ ይኖርባቸዋል ያሉት ደግሞ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ናቸው። አንዳንድ ያሉ ሪሶርሶችን በአግባቡ ካልተጠቀመን ከአካባቢው ህብረተሰብ ጋር ከአካባቢው አመራር ጋር ካለው ከክልሉ ከዞኑ ከወረዳው ከቀበሌው ጋር በስምምነት የአካባቢ ተጽዕኖን ኢንቫይሮንመንታል ኢምፓክት አሰስመንትን ተከትሎ መቆፈሩን ብቻ እንጂ ከተቆፈረ በኋላ የሚያስከትለውን ተጽዕኖ በደንብ በገመገመ ሁኔታ እኔ እንደምጠቀመው ሁሉ አካባቢ ላይ ያለው ስርዓቱ ተጠቅሞ የአርሶ አደሩ ማሳ ነው የሚቆፍረው አርሶ አደሩ ተጠቅሞ ከሚያለማው ምርት ላይ የዚህን ያክል በፐርሰንት ህጉ በሚያወጣው መልኩ አብረን እንጠቀም የሚል አስተሳሰብ ከሌለ እኔ አገስሽ ይዤ እኔ ነኝ ሞኖፖላይዝ ላድርግ የሚል አስተሳሰብ ከመጣ አያስከድም። ማዕድንን እንደ ክልላችን ብቻ ሳይሆን እንደ አገር በደንብ መመልከት ጥሩ ነው።